በጀርባም ታዋቂ ነች። ይሄ ግን ቆይ አይደለም የኔ ነው ትክክለኛ አበሳሰል ታያለ። የሷ አሁን በሳት እየተለበለበ ነው ከላይ በጭስ እኮ የኔ ነው ትክክለኛው። ንገሩት ጋሽ ጥላው እንዴት እንደዚህ ጭስ ቦታ ላይ እሳት ቦታ ላይ የኔ ነው ልክ። ምክንያቱም ያንተ ጭስ ነው የሚለው ያንተስ ግን በደንብ ይበስልና ውስጥ ስለዚህ አንደኛ እንደቀቀልም ይሆናል። ስለዚህ የብቻ ከሚሆን ያንተ እንደተቀቀለ ነው የብርሃኑ እና እኔ የኔ ጥብስ ነው እሱ ቅቅል ነው እንደዛ ከሆነ እሺ ዘመናዊ አጠባበስ ነው። አሁን እኛ ዘመናዊ ገበሬነት ስንማር እንዲህ ነው የምንጠብቀው። ይፍረዱ እስኪ ልክ አይደለም ልክ ነው የሚለውን ይፍረዱ እስኪ ኑሮ እርሻና ኑሮ በዘዴ ስንማር ልክ ነው አጠባበሳችን። እስኪ ይሁት ውርደት ነው እንዲህ ነው ልክ ነው እንዘልቀዋለን አንዘልቀውም። ኧረ አንተ በዛ ሰዓቱ ኧረ አልበዛም በቆሎ እንዳያር አያርም ዝም ብለህ ጥበስ ተው ምን ታደርገዋለህ እንዳይታፈን ብቻ እንዲቀና እንዲያውም ችካል ነበር የሚደረገው ጋሪጋ ታረግና መሃል ላይ ከስር ሳትረበርባለህ ከላይ እያልን እንቀጥላለን እንደምታዩት ነው። በቆሏችን አሁን ይኸው እያበሰልናት ነው እንደምታዩት። እመቤቲቱ አለች እዚህ ጋር አለች። ይኸው እየጨሰ ነው። ጠብሰን በልተን እንሄዳለን። ዛሬ የሚቀር የለም እንግዲህ ቴክኖሎጂ ነው። አረ ይሄን ሸራ እንዳታቃጥለው ያኛው ለምን አይቀጥል? ለምዷል። አረ ተው ለምዶታል። በቆሎ እየጠበስን አጣሩን እስኪ ጥላሁን ነው ጥላሁንማ ጥላሁን ነው። አባትህ ጋር አንድ ነበርና አንተም ጋር አባትም ጋር አንተም ጋር አሁን እነሱ ነው እኛ ደግሞ የሱ ልጆች ነን። የሱ ልጆች ነን። አይመስለኝም ነው ጥላሁን መቼ ወለዳችሁ? ጥላሁን ያው እንዴ ልጆች እኮ አሉ። ጥላሁን ጦር ሜዳ እያለ ጋሽተሌ አበጀው እሰይ ነው የሚባለው። ይድረስና እንበላለን በቆሎ ቶሌ ኦሮሚያ ያለ መሰለው ቶሌ ደህና ናት። እስኪ ተመልከቱ አቦ ነው አማረኝ ብላ ያው ጠባሿን አያችኋት። የሀብቴ በቆሎ ይትገባ የኔ አለ የኔ ምን አባቱ ሆኖ ነው ከስር አንተ ከላይ አድርገው ችግር የኛውን እንበላለን በቃ። ኦሮ ጭስ ይላል እንደሱማ ከሆነ በቃ ሲጀመር ተልጦ ጭስ ነው የሚለው በዚሁ አጋጣሚ ራሱ እናቶችን ራሱ ማስታወስ ጭሱ በጣም ኃይለኛ ነው፣ ከባድ ነው። እንደዚህ ሆነው ነው የሚያበሉት፣ እንደዚህ ሆነው ነው የሚያበስሉን የሚያሳድጉን እንደዚህ ሆነው ነው። ተመልከቱ የእናቶችን ገጠር አካባቢ። እኛ ደግሞ ከተማ እናውደለድላለን። እስቲ በደንብ አንድለው እንጂ ምንድን እናቶችንም ማስታወስ በጣም ትልቅ ነገር ነው። እንደዚህ በጭስ እየተለበለቡ በስንት መከራ በስቃይ በጀርባቸው ውሃ በእንስራ ማለት ነው ከስንትና ስንት ኪሎ ሜትር ድረስ አቋርጠው ነው ውሃ አምጥተው የሚያሳድጉንና በጣም ነው የሚገርመው። ማስታወሱ ትልቅ ነገር ነው በጣም
አስቡት እስኪ እንዲህ አድርገው አስተምረውን እንዲህ አድርገው አሳድገውን ቦዘኔ እንሆናለን። እንዲህ አድርገው አስተምረውን ሱስ ውስጥ እንገባለን። በጣም የሚገርማችሁ ነገር ጭሱ በጣም ከባድ ነው። ይሄን በቆሎ ለኛ ለመጥበስ አሁን እዚሁም ላይ እንደዚህ ወጥ ለመስራት ሆነ እንጀራ ለመጋገር ልክ እንደዚህ በጭስ እየተቃጠሉ ነው የሚያስተምሩንና እናቴናሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ ለዋልሽልኝ ውለታ። ሳውንድ ስኮርም አለ እዚህ ጋር ከጀርባ ሳውንድ ትራክ ከስር እያስገባን ነው። ስለ እናት ስናወራ ስለ እናት አባቶችን በዛው ልክ ደግሞ ለእናቶች አንዳንድ ነገሮችን ለማምጣት ብለው ስንቱን ይገቡታል። አባትም እናትም ነው በነገራችን ላይ ይሁት እስቲ አቦ በቆሎ ማረሩ ነው። አልተቻለችም። እሺ ሰውዬ ብርሃኑ ገበሬው አልተቻለችም። አርሶ አደር ይላል እንደዚህ አርሶ አደር ብርሃኑ በቆሎ እዚህ ውስጥ ነው ያለው። አጠባበሳችን ልክ ነው አይደለም? አላውቅም። አውርቶ አደር አለ፣ አርብቶ አደር፣ አርሶ አደር አለ፣ አውርቶ የሚያድርም አለ። በነገራችን ላይ እኛ እኮ አውርቶ አደር ነው የምንባለው። አሁን እንደዚህ የሚዲያ ስራ በየቦታው ስንሰራ እንደዚህ ሰርቶ አደር ነው እንጂ ሰርቶ አደር ነው። ሰርቶ አደር አሉ ናጋሽ ጥሌ ና እንት ይዘራ ጋሽ ጥላውን ካሜራማን ነች። ቻት በቃ እዚሁ ሆነ አያት ትታያለች። በዛው የሳት ዳር ጨዋታ እያጫወትናቸው ብዬ ነው። በነገራችን ላይ እኔ ገጠር አድጌያለሁኝ። አሷ እንትን ገጠር ማለት ነው። እና እቺ ነገር የወዚው ማስታወሻ ሳማ ትባላለች። እቺ ውጭ ላይ ስላለን አቃጠለች ሳማዋ። እና ልክ እንደዚህ ስንሰራ ብሬ ድሮ ማለት ነው አያታችን ትንሽ አይኗን ያዝ ያደርጋት ነበርና ልክ እንደዚህ በቆሎ እየተጠበሰ ምናምን እናረጋለን መሰለዚህ በፍሙ ውስጥ ማለት ነው። እንቁላል ከዶሮቹ ሲጥሉ እንሰርቀና በዚህ በእንትን ውስጥ አስገባዋለን። እንደዚህ ምኑ እኮ ዶሽ ሲል ወይኔ እንቁላል እንትልናለች። ያኔ ነው የምታውቅብን እንጂ እንደዚህ እናረግ ነበርና የሳት ዳር ጨዋታ እንደዚህ ቁጭ ብለን ዙሪያውን አስታውስ እንደዚህ ክብ ተሰርቶ ምናምን። በነገራችን ላይ ውጭ ነው ያለነው አሁን ለቀረጻ እንዲመቻችሁ ብለን እንጂ ብዙ ጊዜ ቤት ውስጥ ምናምን ነው የሚጠበሰው። ግን እረኞች እንደዚህ አባቶች ምኖች ውጭ ላይ እንደዚህ አንድደው ቁጭ ይላሉ አንዳንድ ጊዜ ማለት ነው። ስለዚህ እንግዲህ ያው በቆሎ እንደ ቀቅልም አድርገን እንደ ጥብስም አድርገን እያረግነው ነው። በሁሉም አይነት ነው። አንድ በግ ይታረድና በቀቅልም በጥብስም ማለት እሱን ማስተዋሰነን ነው። ይሄ ግን ያው ዘመናዊ ያው እንደ ከተማው ሳይሆን እኔ ግን ልክ አይደለም ወላሂ ሰው ቢስቅብን ነው የሚመስለኝ። እኔ አጠባበሱ ኧረ ጭራሽ ኧረ የምር እንደዚህ ነው ማለት አሁን ይሄ ነጭ እንደሆነ ነው መብሰሉን በእንደምናውቀው መርካቶ አለ እንደዚህ የሚጠብሱት ምኑን እንደዚህ በሳት እንደዚህ እንትን ብላ አድርገው ሳቱ ላይ አኗር መስጊድ ጋር አሁን ነጭ ሆኖ ስንበላው የበሰለ ነው ኖ ይበስላል። እንደ ጥብስ እኮ ነው። እኔ እኮ አሁን በቃ ዋጋ የለውም ማለት ነው። አሁን ብናበስለውም አሁን ጭስ ነው የሚለው። ይሄን በላ ታቀም እንደዚህ እኛ የምንጠብሰው እንደዚህ ነበረ። ግን የኛ ደግሞ እንደዚህ እሳት አይነድም ፍሙ ላይ ምናምን ነበረ አያታችን የምንጠብሰው። ይደረጋ መሰለህ እንደዚህ ጉርጓር ነገር አለ። አለዛ ደግሞ ድንጋይ 4 ኪሎ ታይደረግና እንደዚህ ብረት ነገር ይደረጋል። አለዛ ደግሞ ወፍራም እንጨት ይደረጋል። ከስር ይነዳል። እንጨቱ ላይ እንደዚህ ይረበረባል። እንደዚህ ኦኬ። ከስር ይነዳል፣ ይጠብሰዋል። በቃ በጣም ነው የሚጣፍጠው ደግሞ በነገራችን ላይ። ስለዚህ አሁን እንትኑ ልብሱ የማይገለጠው ለእንትን ጭስ ላይ ስቲም ያደርገው ስቲም ማለት ስቲም ያደርገውና በደንብ ይበስላል ውስጡ። ከዛ በኋላ ደግሞ ይጣፍጣል። በጣም ነው የሚጣፍጠው። እንግዲህ በጣም ጥሩ ነው። እዚሁ ሁሉን ነገር አዘጋጅተን አስተባበስ ይገርማል። በምን ትምህርት መሰለኝ የተማርኩት ትምህርት ቤት በእርግጥ የለውም። ምን በቆሎ አጠባበስ ተምረህ ነው? አዎ። ኧረ ጭራሽ እንዴ! ትምህርት ቤት እኮ አይደለም ተማርኩት አልከኝ። ራስህ እኮ የተማርኩት እኮ ሰው ከሰው አይደለም የሚማረው። ትምህርት ቤት ሄደህ ከማስተማሪው አይደለም የምትማረው። እሱ አዎ ልክ ነው። አስተማሪ ጋሽ ጥላውን እንዲህ ነው ብለው ቢያስተምሩኝ በቃ ትምህርት ተማርኩ ነው።
አግሪካልቸር ማለት ነው። እዚሁ ሁን እስቲ። እኔ ባቄላ ላመጣ ነው። እዚሁ አድርገው፣ እዚሁ ቅረጽ። ላመጣ ነው። ቆይ አግኝቼዋለሁ። ባቄላ አሁን ይሄንን ተጠብሶም ይበላል አይደል? እንደዚህ ያን ቆረጥ እንጩጭ ነው አልበስ እንደዚህ አይ አለ ደህና ነው። አቤት ደስ ሲል አቦ ምን ዋጋ አለው? በነገራችን ላይ መታደል ነው እንደዚህ አይነት ገጠር ዘመድ ሲኖር ምናምን። አንዳንዱ የሌለው አለ ምንም ከተማ ብቻ ዘመድ የሆነ ያያችሁት ነው ይስ ያዘው ባቄላ ከዛችን እንዲህ ታረጓተን ለብለብ ማሽላ ምን ጠብሳለን። ምንም የሌለ ነገር የለም። ባይዘው አሁን የመጣንበት ቦታ እዚህ ብራዘር የኛ ስንፍና ነው እንጂ የሌለ ነገር የለም። እንት ይዝና ከነንቱኑ ቢሆን አርገህ ትበለዋለህ። በኋላ እኮ ነው የሚጠረጠረው። ሰው ሲጠገብ ነው የሚጠረጠረው እንጂ መጀመሪያ እንደራበው እንዲህ ነው እንግዲህ አባቴ ገጠር ስትወለድ ሁሉ የሌለው ነገር የለም አባቴ። ጮማ ነው። ይሄንን በልተህ ተፈጥሮ ነው ይሄን በልተህ አንድ ልጅ እንጂ ብርሃኑ ወይዘሮ ብርሃኑ አንድ ልጅ እንጂ አንድ ልጅ ወይዘሮ ብርሃኑ ማራገቢያ የለም። ውይ ባረር ጭሱ ወደኔ ያመጣሽው እንዴ? ታባቱ ታዲያም ደግሞ ጭስ በጭስ ሆነ በብረት ድስቱ ንደድ እንጂ ምንድነው እንዴ? መጨረሻ አዋረደናል እንዴ አንተ። ስለዚህ በቆሎም ባቄላም ነው የምንበላው። አዎ ግድ ነው እንዳስጎመጀናችሁ። ይሄማ ጭስ ሊሆን ነው እኮ ይሄ ሁሉ የምታዩት በቆሎ ነው። ይበስል ይሆን ብርሃኑ? ነው ጭስ እያለ እንዴት ትበላለህ? እኔ ራሱ ጭስ ብዬ እኔ ራሱ ሳትታጠባት እያለች ነው። ሳትታጠባት ወንዝ እንሄዳለን። የት ኧረ አለ እዛ እንዴ ምን ይመሰለ አይ ቆይ ችግር የለም። ይሄ ብርሃኑ ስለማያውቀው ቆይ አፍ ነው እንዴ? ቻሌንጅ እንዳለ ሙሉ ለሙሉ በቆሎውን እንትን እሳት አድርጎት እንደ እንጨት አድርጎ እኮ ነው የጠበሰው ብርሃኑ። እኔ አንተ ተርመጥመጥ ወዳጄ እኔ ባቄላን እየበላሁኝ ጭሱ እኔን ነው እንደሚወደኝ ወደ እኔ ይመጣል ዝም ብሎ። አንተ በቃ እሳቱን አጠፋሁ እኮ በቃ ቅጠል እያለ ነው እንዴ አንተ? ምን አይነት ሰው አንተ? በእንትኑ ሲለበለብ ሲጣፍጥ እንትን ብዬ ደስታ ይኸው እንዲያው ለካሜራማናችን በጀርባ
አባታችን ጋሽ ጥላሁን ነው ካሜራማኑ እየቀረጸን ያለው። እዛ ቪዲዮ ሲለቀቅ ካሜራማን የሚለው ላይ ጋሽ ጥላሁን አባቱን እያስቀረጸ ነው። እንካ ገጠር ላይ እኮ የተቀባበልክ ነው። አሁን ይሄ ሲበስል ከአንድ ጎን እኮ ነው የበሰለው። እሺ አውራራራራ በጣም ይጣፍጠው አይደል? አንተ የከሰሉና የእሳቱ ራሱ ይለያያል። ጋሽ ጥላሁን አሪፍ ነው አይደል? እንደ እንትን በጣም ያፍጠው። አዎ ይሄ እያለ ዝም ብሎ ወድቀሃል። ሙያ ዝም ብለህ አንተ የእሳቱ በጣም የሚጣፍጠው ሮሮሮሮ እንደዚህ የሚጣፍጥ እያበላው ታዲያ ወድቀሃል ብለኛል። እሳት አያያዝ እኮ ነው። አንተ እኔ እኮ ጭስ የሚል ነው የመሰለኝ። አይደለም በጣም ነው የሚጣፍጥ የሚለባለብ መስሎ ነው። ብርሃኑ ወይ ጀርባው ያሰጠኝ ፊትና ታይኝ ነው። ብርሃኑ ዙሪያውን እየዞረች ነው ስራዋን ነው የምትሰራው። በአንድ በኩል ስላልበሰለ ይሄ ይጀገባል። ዳርገው እዚህ ላይ እኔ በቆሎ በሳት ሲቀቀል ሲጠበስ ያየሁት ገና ዛሬ ነው። ቁጭ እዚህ ላይ ቁጭ በጋታ ድንጋይ ላይ እንትን ሆነ በቆሎ ባልጎን ቅቅል ባልጎን ጥብስ ሆነ። ጥሬም ሆኖ እኮ ይጣፍጣል። አሁን ጭስ አይልም ወይ እኮ አይደለም በቆሎ ባልጎን ጥብስ ባልጎን ቅቅል ዘመናዊ እኮ ነው። ሚስቶ ለየት ያለ ነው። አርስቶ ነው እንጂ አርስቶ ነው። አዎ የዶሮ የበቆሎ አርስቶ ቀረጻ ከተማሩንም እንዴት ነው? አዎ የታባቱ ያቺን የምንገርዳር ካሜራማን ወጋታለች። እንዲፋለ መንገድ ላይ ጉዞዋ አለች እኮ የመኪና አለች። ተገጠመ መኪና ያለች እናቴ ምንም እኮ ሁሉም ነገር እኮ አለ። እዚህ ኔትወርክ ይሰራል፣ ኢንተርኔት ይሰራል። ተመልከት፣ እዚያ ሁሉ ነገር አለ። እንዴ ምን ሆናል? ፈታ ብለን የምትኖረው አቤት ኑሮ እንግዲህ ወደ አቤት አብሮ ይስተልና አሁን ጨርሻለሁ አባቴ። ካሜራ ምንም የለኝም። ለጊዜ የለኝም። ሲኖር አሳውቃለሁ። እስቲ እሺ ሲኖር እዚሁ ገጠር ሆነን ፖስት እናደርጋለን። ገጠር ሆነን ምን ችግር አለ? እንደውም ካሜራማን ማልበልጣችሁ ነው። ቪዲዮም አናጣም እዚህ የሚለቀቅ ያው ተመልከቱት እስቲ ዘና ብየራሱ ምን ካሜራው አንደኛ ተመልከተው እንግዲህ አባቴ ጥላው ወይ ጥላንጂ እንዴ በቃ ምን ያቃተን ነገር አለ? አሁን በቆሎ ምን በላው ቀጣይ አሁን በቆሎ ቅቅል አለ፣ ዱባ አለ። ዱባም ራሱ ከበቆሎ ጋር ተደርጎ ይቀቀል የለ ቅልዬና እንትን የሚባል አለ። ጎመንስ ጎመን አለ፣ ሳማ አለ። ሳማ እዚህ አለ፣ ሳማ አለ። ምን የሚቀር ነገር አለ? ሲበላ የምጠላው ነገር ምንድነው? ሳማ እንዲህ ሲያረጉት ይሄን ይዘን አሁን ግምጥ ነው ይሄንን ይሄንን እንትን እንዳይለኝ ብዬ ነው። ምንድን ነበር የሚባለው? እኛም በሰሎች አበላል ያውቃሉ። ገብስ እንጀራ ላይ ሳማሩ ይላሉ። በገብሱ እንጀራ ላይ አሪፍ ነው ማለት ነው። እና አምባሰሎች አበላል ያውቃሉ። ገብስ እንጀራ ላይ ሳም አርጉ ይላሉ። ሳሙ ቀን ያለው ቀኔው ሳም ነው። ኦኬ ከዛ ደግሞ ሳማ ደግሞ አረ በቃ አረረ ብላ እኔማ እበላለሁ ግን አረረ በቃ እሺ ይሄው እዚህ እናውጣው እዚህ እናውጣው ካሜራው ላይ ይገባል ጋሽ ጥላው ስማ አርሶ አደር እኮ ያመርታል እንጂ አይበላም ብዙ እርሶ ለከተማ ነው ይሄው በቆሎ ይሄው ያኔና ብርሃኑ ተጨንቀን ተጠበን መጠበስ ነው በቆሎ ይሄው
እዛም ስላለ እንካ አርሶ አደሮች ምንድነው የምናረገው? አምርተን ለከተማ ሰው እናበላለን። እኛ አንበላ መች እንበላለን? ሁሌም እየሰጠን ነው። ያው አንበላ እንቅመስ ብለን ነው እንጂ እኮ አንበላ አንበላም እየለጠለጥሽ አንበላም። እናንተ ነው። ግን አርሶ አደሮችን ደግሞ በደንብ ያዙ፣ አክብሩን። በላያችን ላይ የጦርነት ናዳ አታውርዱብን። አርሶ አደሮች የምናውቀው ነገር የለም። እኛ ጋር ምቀኝነት የለ፣ እኛ ጋር ክፋት የለ። እኛ ምንድነው ስሙ ዘርተን ብለን አምርተን ወደ ከተማ ያላክነው ነገር እናንተ ዋጋ የላችሁም። ስለዚህ ለገጠሩ ሰው ሪስፔክት ያስፈልጋል፣ አርሶ አደሩ ለገበሬው። ምክንያቱም ገበሬ ነው። በቃ ለገበሬ ሰላም ከሰጣችሁት አሁን ዘር ምንድነው ብትሉት የገጠር ሰው አሁን ኦሮሞ፣ ትግሬ፣ አማራ ምናምን አይላችሁም። ዘር የሚያውቀው የበቆሎ ዘር ይላችኋል፣ የስንዴ የባቄላ ዘር ነው የሚላችሁና ዘር የሚባል ነገር ምናምን እዚህ አይታወቅምና ለአርሶ አደሩ ሰላም ስጡት፣ አርሶ አደሩን ደግፉት። በቴክኖሎጂ ቅድም ነግሬያችኋለሁ ሲጀምር ቪዲዮውን ገጠር ላይ አሁን ውሃ አጠቃቀም ብናሳያቸው የተለያየ ነገር ብናሳያቸው ታሪክ መስራት ይችላሉ እነሱ ማለት ነውና እባካችሁ ለአርሶ አደሩ ትልቅ ክብር ይኑረን። በመንግስትም በኩል ሪስፔክት ያስፈልጋል። በህብረተሰቡም ዘንድ ያላቸው አመለካከት አሁን ከተማ ሲገባ ይሄ ገበሬ ምናምን ስድብ አድርገውት ማለት ነው። የሱን እየበላ ማለት ነው። እሱ ያመረተውን ጤፍ ነው የሚበላው፣ እሱ ያመረተውን እሸት ነው ምን በላው። ቲማቲሙ ሽንኩርቱ የሚሄደው ከገጠር ከአርሶ አደር ነውና ሪስፔክት ፎር አርሶ አደር። እንግሊዘኛውን ቀላቀልኩት። ኧረ በጣም አሁን ጊዜ እኮ በነገራችን ላይ አርሶ አደር ማለት እድለኝነት እኮ ነው እንጂ ስድብ አይደለም። ማንም ሰው አርሶ አደር ሲባለው ክብር ነው ሊሰማው የሚገባው። ምክንያቱም ዞሮ አደር ከመሆን አርሶ አደር የሆኑት እኮ አርሶ አደር ናቸው እንዴ። አረብ ሀገር እኮ አንተ 10 ቪኤት እኮ እየቀያየረ በሳምንት የሚነዳው እኮ አርሶ አደር ነው። ሰሊጥ ያመርታሉ፣ ስንት ነገር ያደርጋሉ ብታይ ዓለማችን ላይ። ታዲያ እንዴ ወዝ ያልተመለሰ ማው መጥቼ በ3 ቀን ይሄው እንዴ ከተማ ይሄ ማዲያት በማዲያት ሆኖ ራሱ ፓላቅም እንዳይሉኝ ብቻ 3 ቀን ሙሉ በግ ኦርጋኒካሊ እየበላ 3 ቀን ሙሉ ይሄው በግ እየበላን በየቀኑ ዶሮ በለው በግ በለው ፍየል ያልበላ ነው። ምን አለ የከብት ስጋ ብትፈልግ ምን የመሰለ ሻኛው የሚንጎባለል በሬ የሌለ ነገር የለምና ብቻ ስላስቀናናችሁ በጣም ትልቅ ይቅርታ። ቆይ ፈታ እንዳላችሁበት ሙሉ ተስፋ ነን። በሰራነው ስራ ደስተኛ ናችሁ። የቀረ ደግሞ እናሳያችኋለን። ያሳደረን ብሎ ያሳደረን ከሁሉ መድኃኒት ነው። አብሱ በሽታ ይከላከላል። እቻት ካሜራማን እሺ ጥበስና ሙሉ ሰጣለሁ። ከካሜራ ጀርባ ስለሆነ ነው እንሰጣለን። አሁን ለካሜራማኑም ለተመልካቾችም ይኸው እንሰጣቸዋለን። ለሁላችሁ ለማንም ሰው እንሰጣለን። አዎ እኔ እሳትን እየሞከ ወዲም የሳር ዳር ጨዋታን እየተጫወትክ እሳት ዳር ቁጭ ለምታወራቸው ጨዋታ የሆነ ወሬ ያሉ እነዛን እንትን ነው ይብቃና አይደለም እያስጎመጀናቸው ስለሆነ የተከበራችሁና የተወደዳችሁ ተመልካቾቼ ከምንም በላይ እናንተን ለማስቀናት ፈልገን ሳይሆን ገጠር አካባቢ ያለው ትዝታችሁ እንዲቀሰቀስ ገጠር ላይ ስሩ፣ ስደት አትሂዱ። ስደትን ስትመርጡ በየቦታው እንደምታዩት በየበረሃው ቦታ ላይ ብዙ እህቶች ወንድሞቻችን በረሃ ላይ እየቀሩ ነውና ገጠርም ያላችሁ ይሄን ቪዲዮ የምታዩ ካላችሁ ደግሞ ገጠር ላይ ትልቅ ጸጋ አለ፣ ተጠቀሙበት። ገጠር ላይ ትልቅ ጸጋ አለ። እውነቴን ነው። እንደው በቅርቡ እኔ ከፈጣሪ ጋር ኢንሻአላህ ስልጠና ባዘጋጅ ደስ ይለኛል። በተለይ ለገጠር ልጆች አሁን ለከተማ ሰዎች ነው ስልጠና እየተሰጠ ያለው። መነጋገር ያለብኝ አካል ጋር ተነጋግሬ ገጠር ላይ እንዴት መስራት እንደሚቻል ውሃ በቀላሉ ከመሬት ውስጥ ማውጣት ይቻላል። ውሃ አካባቢያችሁ ላይ ከሌለ ማለት ነውና እንዴት በቃ የመሬት አጠቃቀማችንን በደንብ አድርገን እዚህ ግቢ ቅድም አሳይቻችኋለሁ። 1000 የሚሆን ካሬ ላይ ዝም ብሎ የሆነ ቤት ተገትሮ የሆነች ከፊትና ከኋላ ብቻ በቆሎ ነው ያለችው። ግን እዚህ ግቢ ላይ ተአምር መስራት ይቻላል። ጥግ ጥጉን አንድም እንዳጥር ይሆናል፣ ሁለትም እንደ ውበት ይሆናል። 1000 ብር በማይሞላ ዛፎች ዙሪያውን ተተክለው ዛፎች ስላችሁ የሚበሉ ፍራፍሬ ዛፎች ተለያዩ አይነት ማለት ነው። ከ100 ከ200 በላይ የሚበልጡ ዛፎች አሉ። ችግኝ ገጠር አካባቢ እሱን አታጡትም አሁንና እሱን ነገር እንዳለ ዙሪያውን ቢተከል ከሱም ራሱ ቲማቲም፣ ሽንኩርት፣ ሰላጣ፣ ቆስጣ ጓሮ ላይ መትከል ይቻላል። ፊት ለፊታችሁ ላይ ሌላ ስራ መስራት ይቻላል። ጥግ ጥጉን የዶሮ እርባታ ማርባት ትችላላችሁ። ቤታችሁ ግቢያችሁ ሰፊ ከሆነ ደግሞ የሆነ ቦታ ላይ እንስሳት እርባታ ፍየሎቹን
በጎችን፣ ላሞችን፣ በሬዎችን ማድለብ ይቻላል። ብቻ ሁሉ እዛው ነገር ስላለ ነው። ገጠር የምታጦት ነገር የለም። ራሱ የገጠር ከብት ደግሞ ከተማ ላይ ነው እንጂ አሁን የሚያደልቡት ፉሩሽ ካንተን እያሉ የገጠር ከብት ችግር የለበትም። አሁን ድርቆሽ በደንብ ከገዛችሁ ምናምን አሁን እሱን በውሃ እየተደረገ በስበስ እየተደረገ ጨው እየተገዛ ብዙ ነገር ማድረግ ይቻላል ነው የምላችሁ። አንዳንዴ ብዙ ከማውራት ትንሽ መስራት ስለሆነ በቀጣይ በተሻለ ነገር ተመልሰን እንመጣለን። ገጠር ላይ ያለው ውሏችን ወይም ኑሯችን አላለቀም ገና። ገጠር ላይ ተአምር ለመስራት ነው የመጣ ነው። ካሜራማናችንም ይደክመዋል። እኛም ደግሞ በቆሏችን እንብላ ዝም ብለን በያላችሁበት ሰላማችሁ ይብዛ።